ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ የፍሬሽማን ተማሪዎች በሙሉ ይህን ቪዲዮ የምትከታተሉት ሁሉ ሰላማችሁ ይብዛ እያልኩኝ ዛሬ የምናየው ምንድነው ኢኮኖሚክስ የፍሬሽማን ለአንደኛ ዓመት ተማሪዎች የኢኮኖሚክስ ትምህርት ቻፕተር 3 ነው የምናየው። በአዲስ ቻፕተር ነው የምንጀምረው ዛሬ ቻፕተር 3 ላይ ያሉ ነገሮችን ስለ ቲዮሪ ኦፍ ኮንሱመር ቢሄቪየር ስለ አንድ ገዢ ስለ አንድ ተጠቃሚ ብለን መግለጽ እንችላለን። ስለዛ ያሉትን ባህሪያቶች ነው በአጠቃላይ የሚያሳየው ቻፕተር 3። ይሄንን እንግዲህ አንድ በአንድ ለማየት እንሞክራለን ማለት ነው። እና ቲዮሪ ኦፍ ኮንሱመር ማለት ምን ማለት ነው ስንል ወደ መጀመሪያው እንትናችን ስንመጣ የአንድ ይሄ ኮንሱም የሚያደርግ የአንድ ተጠቃሚ አንድ ገዢ ባህሪ ጽንሰ ሀሳቡ ምንድነው ስንል the theory of consumer is based on what people like እንግዲህ በምንድነው ዲፔንድ የሚሆነው theory of consumer ሰዎች በሚወዱት ነገር ላይ ዲፔንድ የሆነ ነው። በእነሱ ሰው አንድ ሰው የሆነ የሚወደው ነገር አለ የሚጠቀመው ነገር የሆነ ይወዳላ በሚወደው ነገር ላይ ምንድነው ዲፔንድ የሆነ ነው ኮንሱመር ቲዮሪ እንግዲህ እንትን የሚለው ማለት ነው። so it begins with something that we can directly measure እንግዲህ ይሄ ኮንሱመር ቲዮሪ የምንለው ነገር ቀጥታ የሚለካ ነገር አይደለም። ይልቁንስ ምንድነው must be per infer ለዛ ነገር ለአንድ ነገር ለሆነ ነገር ከምንረዳው ጀምሮ ያለውን ነገር ነው እንጂ የምንለካው ነገር ምናምን አይደለም። እንግዲህ በአጠቃላይ ምንድነው የሚለው እዚህ ላይ ሰዎች ከሚወዱን ነገር ነው በዋናነት እንትን የምንለው ዲፔንድ የሚሆነው ኮንሱመር ቲዮሪ የሚለው ነው ዋና ሐሳቡ። that is a consumer theory is based on premise that we can infer what people like from the choose they make እንግዲህ ምንድነው የሚለው ኮንሱመር ቲዮሪ ሰዎች የሆነ ነገር በመምረጣቸው ያ ነገር የሚወዱት ነገር ነው ብለን ማለት እንችላለን ነው የሚለው ኮንሱመር ቲዮሪ። እንግዲህ አሁን ለምሳሌ አንድ ሰው ሱቅ ሄዶ ሁለት አይነት ሳሙና ቢኖሩ አሹና እንዲህም ደግሞ ስካይ የሚባሉ ሳሙናዎች አሉ ሱቅ ላይ ሁሌ ያ ሰውዬ የሚገዛው ምንድነው አሹ ነው። አሹ ሳሙና ነው የሚገዛው። አሁንም ደግሞ ነገም አሹ ይገዛል። ሶ አሹ እየመረጠ ነው ማለት ነው ከስካይ ይልቅ። ያ የባለሱቁ ባለቤት ምን ማለት ይችላል? ይሄ ሰውዬ እኮ የሚወደው አሹ ነው ብሎ ማለት እንችላለን ነው ባጭሩ ኮንሱመር ቲዮሪ የሚለን። እንግዲህ ኮንሱመር ቢሄቪየር ካን ቢ ቤስት አንደርስታንድ ኢን 3 ስቴፕስ እንግዲህ በሶስት መንገዶች መረዳት እንችላለን። ይሄ ኮንሱመር ቢሄቪየር በሶስት እንትን ማረዳት እንችላለን። በምን ብለን ስንረዳ ለምሳሌ መጀመሪያ ላይ ምንድነው እዚህ ጋር እና ኮንሱመር ቢሄቪየርን በሶስት መንገድ ነው የምንረዳው ስንል ምን ማለታችን ነው? እንዴት ነው መረዳት የምንችለው የሚሉትን ነገሮች ነው የሚያሳየን ይሄ ኮንሱመር ቢሄቪየር ማለት ነው። መጀመሪያ ላይ ምንድነው እንግዲህ የምናገኘው ፈርስት ባይ ኤግዛማይኒንግ ኮንሱመር ፕሪፈረንስ ምን በማድረግ የሰውየውን የተጠቃሚዎችን ምርጫቸውን የተጠቃሚዎችን የሚመርጡትን ነገር ምን በማድረግ ኤግዛማይን በማድረግ በመመርመር መጀመሪያ እንትን እንላለን የኮንሱመር ቢሄቪየርን ለመረዳት ማለት ነው። we need a practical way to describe how people prefer one good to another ከአንድ እቃ ሌላኛውን እቃ የሚመርጡበት ሰውየው እንዴት ነው ብለን በምናይበት ሰዓት የሰውየውን ፕሪፈራንሱን እናያለን መጀመሪያ ነው የሚለን። እሱን እንመረምራለን ምንድነው የሚመርጠው ከአንደኛው እቃ ማንኛውን ይመርጣል? ልክ ቅድሙ እንዳየነው ከስካይ ማን መርጧልናል ቅድም አንደኛውን ሳሙና ከአንደኛው ሳሙና አንደኛውን ሳሙና እንደመረጠው ማለት ነው። ሶ ለምንድነው እንግዲህ ስንል የኮንሱመር ቢሄቪየር ነው የምንረዳው መጀመሪያ ይሄንን እንጠይቃለን። ከዛ ሰውየው የሚመርጠው ነገር ካለ ሰከንድ ምን እናያለን? we must take into account that consumer space budget constraint እንግዲህ ይሄ ምንድነው የሚለን ያ ሰውዬ የሆነ የተገደበ እንትን አለው በጀት ኮንስትሬን የሚለው እንግዲህ የሚያወጣው የሆነ ገቢው ምንድነው ሊሚትድ ነው ማለት ነው። they have limited income that restrict the quantities of the goods they can buy መግዛት የሚችለው በምኑ ልክ ነው? በገቢው ልክ ነው። ልክ ሰውየው እንግዲህ 50 ብር ከሆነ ያለው የዛ ሳሙና ዋጋ ደግሞ 70 ብር ከሆነ ያንን እቃ
ቢመርጠው ራሱ መግዛት አይችልም ማለት ነው። የግድ 50 ብር ፈልጎ ነው መግዛት ያለበት፣ ገቢው ተገድቧል ማለት ነው። ሶ መምረጡ ብቻ ሳይሆን ደግሞ ምንድን እናያለን እያለ ነው፣ የሰውየውን ገቢ እናያለን እያለ ነው። ከዛ ምንድን ነው የሚለን ወደ ሶስተኛው ሲመጣ ምን እያለ ነው? we will put consumer preference and budget constraints together to determine consumer choose። እንግዲህ እነዚህን ሁለቱን ነገሮች ደግሞ በአንድ አድርገን ምን እናደርጋለን ነው የሚለን። ይሄ ሰውየውን ምርጫው የአንድ ተጠቃሚ ፕሪፈረንሱን እና ሊሚትድ የሆነ ኢንካሙን በአንድ አድርገን በዛ ላይ ዲፔንድ እንደሚሆን አድርገን የኮንሱመር ቢሄቨርን መረዳት እንችላለን እያለን ነው ማለት ነው። ወደ ቀጣዩ እንትናችን ስናልፍ ምንድን ነው የሚለን ኮንሱመር ፕሪፈረንስ የሚል እናገኛለን። እንግዲህ የመጀመሪያ ላይ አሁን ልክ እንዳየ ነው የአንድ እንትኖች ተጠቃሚ ምንድን ነው እንትናቸው ምርጫቸው የሚለውን ነገር ስናይ ምንድን ነው ኮንሱመር ሜክስ ቹዝ ባይ ኮምፔሪንግ ባንድል ኦፍ ጉድስ። እንግዲህ ይሄ ኮንሱመር ፕሪፈረንስ የሚል ነገር ምንድን ነው የሚያሳየን የአንድ ተጠቃሚዎች ምርጫቸው በምንድን በማነጻጸር ባንድል ኦፍ ጉድ ማለት ባስኬት ኦፍ ጉድ ማለት ልክ በአንድ በፌስታል ለምሳሌ በፌስታል ሁለት እቃዎች ቢኖሩ በፌስታል ሙዝ እና በፌስታል ኦሬንጅ ቢኖሩ ከሙዝ ኦሬንጁን አነጻጽሮ ይሄኛው ይሻለኛል ብሎ የምንልበት ነው የሚለን ኮንሱመር ፕሪፈረንስ እያለን ነው እየገለጸ ነው። ጊቭን ኤኒ ቱ ኮንሰፕሽን ባንድልስ እንግዲህ ሁለት የተጠቃሚዎች የሆኑ ሁለት አይነት የሆኑ አሉ ልክ ሙዝና ኦሬንጅ ብለን እንዳስቀምጥናቸው ማለት ነው። ከዛ ዘ ኮንሱመር አይዘር ዲሳይድ ዛት ዋን ኦፍ ዘ ኮንሰፕሽን ባንድል ኢዝ ስትሪክትሊ ቤተር ዛን ዘ አዘር። እንግዲህ ኮንሱመር አንድ ተጠቃሚ ምን ሊሆን ይችላል የመጀመሪያው ከሙዙ ኦሬንጁን የግድ መምረጥ ይችላል ማለት ነው። ከአንደኛው እቃ ልክ ሌላኛውን ከሌላኛው እቃ አንደኛውን እቃ የግድ አንዱን ባንድል ውስጥ ያለውን ይመርጣል። ወይም ደግሞ ምን ሊሆን ይችላል ዲሳይድ ዛት ሺ ኢዝ ኢንዲፈረንትድ ቢትዊን ዘ ቱ ባንድል። ወይም ደግሞ ምን ሊሆን ይችላል አንድ ሰው ደግሞ መምረጥ ሊያቅተው ይችላል። ሁለቱም ለኔ ተመሳሳይ ናቸው ሳቲስፋክሽናቸው ሊል ይችላል። ሶ ይሄ ምን ነው የሚያሳየው ወይ አንደኛውን ትመርጣለህ ወይም ደግሞ ለኔ እኩል ናቸው ብለህ ታስቀምጣለህ ማለት ነው። እንደዚህ ነው የሚሆነው እንግዲህ ኮንሱመር ፕሪፈረንስ ስንል ማለት ነው። in order to tell whether one bundle is preferred to another እንግዲህ ከአንደኛው እቃ አንደኛውን ምን መርጥ ከሆነ we see how the consumer behaves in choose situation involve two bundles እንግዲህ እንዴት እንትን እንደሚል ከሁለት እቃዎች ላይ ሰውየው እንዴት እንደሚመርጥ ያሳየናል ማለት ነው። ከአንደኛው የሚወደውን አይቶ እንደመረጠ ያሳየናል ነው የሚለን አንደኛውን በመምረጣችን ምክንያት ማለት ነው ፕሪፈርድ ስላደረግ ነው። ሶ if she always chooses x when y available ለምሳሌ እሷ ምንድነው ምን ሁሌ ኤክስን የምትመርጥ ቢሆን y ያለ ኤክስን የምትመርጥ ቢሆን ሁሌ y ያለ ኤክስን ነው የምትመርጠው then it is naturally to say that this consumer prefer x to y ተብሎ ይገለጻል። ከዋይ ኤክስን ነው የምትመርጠው ለሷ ማለት ነው። ኤክስ ቱ ዋይ ማለት ፕሪፈር ኤክስ ቱ ዋይ ከዋይ ኤክስን ነው የምትመርጠው። we use the simple ምን ብለን መጻፍ እንችላለን ልክ እቺ የግሬተር ዛን ምልክት አይነት የሆነችውን ግሬተር ዛን አይደለችም ግን የግሬተር ዛን ምልክት አይነት ናት እና ፕሪፈር ቱ ከአንደኛው እቃ ከአንደኛውን እያስበለጥን ከሆነ ምን እንላለን ይቺ ምልክት እንጠቀማለን። to mean that one bundle is strictly preferred to another እንግዲህ ከአንደኛው እቃ አንደኛውን በጣም መርጠነዋል ማለት ነው። እንደዚህ ብለን ከጻፍን ሶ ዛት እንዴት ብሎ ይጻፋል x prefer to y ብለን መጻፍ እንችላለን ማለት ነው። ሶ ይሄ እንደዚህ ያሳየናል። should be interpreted as saying that the consumer strictly prefer x to y ብለን እናነባዋለን ማለት ነው። strictly prefer x to y ከy ኤክስን ነው ሁሌ ምርጫ ያደረግ ነው ማለት ነው እንዲህ ብለን ስንጽፍ in the sense that she definitely wants to x bundle rather than y bundle እንግዲህ ኤክስ ቦታ ላይ በአንድ ፌስታል ለምሳሌ ሙዝ ተቀምጧል በአንድ ፌስታል ደግሞ ኦሬንጅ ተቀምጧል። ሁሌ ምርጫችን እኛ ሙዝ ከሆነ ከኦሬንጅ ይልቅ ሙዝ ነው ምርጫችን ብለን መደምደም እንችላለን ነው የሚለው እዚህ ላይ ማለት ነው።
ኢፍ ዘ ኮንሱመር ኢዝ ኢንዲፈረንት ቢትዊን ቱ በንድልስ ቢሆን ደግሞ አሁን እንግዲህ መጀመሪያ ምንድን ነው አንደኛውን እቃ አስመርጠን ስናይ ነው። ሁለተኛው ላይ ደግሞ አይ አሁን ለእኔ ሁለቱም ተመሳሳይ ነው ብሎ ቢል በቃ መምረጥ አቅቶታል ማለት ነው። ሶ ለእኔ ሁለቱም ሙዝም ኦሬንጅም ዘሴም ነው ብሎ ቢል ኢንዲፈረንት ማለት ዘሴም ቢሆን በሁለት በንድሎች መካከል ምርጫቸው እኔ ተመሳሳይ ነው እንትኔ አልመርጥም ብለህ ብትል ኢንዲፈረንት ብለን እንትን እንላለን። ምን እንላለን? ዊ ዩዝ ዘ ሲምቦል ይቺ አፕሮክሲሜት ሲምቦል አይነት እንጠቀማለን ማለት ነው። ራይት እንዴት ብሎ ይጻፋል? ኤክስ ኢንዲፈረንት ቱ ዋይ ብለን እንጽፋለን ማለት ነው። እሺ ኢንዲፈረንስ ማለት ማለት ነው ሚንስ ዘ ኮንሱመር ውድ ቢ ጀስት አስ ሳቲስፋይድ አኮርዲንግ ቱ ሀር አውን ፕሪፈረንስ ኮንሱምድ ቱ ባንድል ኤክስ አስ ዊድ ቢ ኮንሱምድ ባንድል ዋይ። እንግዲህ ከሁለቱም ያለን ሳቲስፋክሽን ምንድን ነው? ተመሳሳይ ነው ነው እያለን ያለው። የሙዝም የኦሬንጅም የሚሰጠን እንትን አንድ አይነት ሲሆን ነው ኢንዲፈረንስ ብለን የምንጠቀመው ማለት ነው። ኢፍ ዘ ኮንሱመር ፕሪፈርስ ኦር ኢዝ ኢንዲፈረንት ቢትዊን ዘ ቱ በንድልስ። እንግዲህ አሁን ደግሞ አንድ ተጠቃሚ ፕሪፈርስ የሆነ ምርጫ ቢኖር እና ደግሞ ኢንዲፈረንት ቢትዊን ዘ ቱ በንድል መምረጥ አቅቶታል፣ ግን ደግሞ የግድ ምረጥ ብለው ካሉ ምን ብሎ ሊመርጥ ነው? አንዷን እንደ ኤክስን እንደው ምረጥ ካላቸውኝ ኤክስን እመርጣለሁ ብሎ ቢል ዛት ሺ ዊክሊ ፕሪፈር በትንሹ ኤክስ መርጧል ከዋይ ማለት ነው። ሺ ዊክሊ ፕሪፈርስ ኤክስ ቱ ዋይ። እንግዲህ እሷ ምን አደረገች? ከዋይ ኤክስን የተወሰነ መርጧል፣ ግን መምረጥ አቅቶታል። ግን ሶ ግን የተወሰነ ምረጥ ከተባልኩኝ ግድ ግን እንደው እኔ ኤክስ ይሻለኛል ከሙዝና ከኦሬንጅ ምረጥ ብትባሉ እኔ ሙዝና ኦሬንጅ ኢንዲፈረንስ ነው ተመሳሳይ ነው እንትን የሚሰጠኝ ብትሉ የግድ መምረጥ አለብህ ብትባል ግን ምን ትላለህ? እና እንዴት ብለን ማለት እንችላለን? የተወሰነ ከዋይ ይልቅ ኤክስን የተወሰነ መርጣናል ማለት ብለን ማስቀመጥ እንችላለን። ግን ያው ኢንዲፈረንት ነው መምረጥ ግን አስቸግሮናል። ግን የተወሰነ ዊከር የሆነ ፕሪፈር እንለዋለን ማለት ነው። ይሄንን in the relations of the strict preference weak preference and indifference are not independent concepts. the relations are themselves related. እንግዲህ እነዚህ ሶስት ሀሳቦች ምንድነው ለያይተን የምናያቸው አይደሉም፣ በአንድ እንትን የተገናኙ የሆኑ ናቸው። እነዚህ ሶስቱን ያሁን ያየናቸውን ማለት ነው። ፎር ኤግዛምፕል ለምሳሌ ኢፍ ኤክስ አሁን ይሄ ምንድነው የምንለው? ዊከር ፕሪፈረንስ ነው፣ ዊከር የሆነ ነው ፕሪፈር ኤንድ ኤክስ ዋይ ደግሞ ዊከር ፕሪፈረንስ ኤክስ ብንል ለምሳሌ ከሙዝ ኦሬንጅን መርጫለሁና አለ የተወሰነ ያው በትንሹ ኦሬንጅን መርጫለሁ አለ። ደግሞ ያኛው ደግሞ ከኦሬንጅ ሙዝን የተወሰነ መርጫለሁ ቢል we can conclude that x indifference way መምረጥ አቅቶታል ብለን ማለት እንችላለን። ምክንያቱም ሁለቱም የተገላቢጦሽ እንትን ስላላቸው ማለት ነው። that is if the consumer thinks that x is at least as long as y is the same የሆነ እርካታ ነው ያላቸው ማለት ነው x እና y ኤንድ ደግሞ ማለት ነው y is at least as long as x ብለን ማለት እንችላለን። ወይም xም ተመሳሳይ የሆነ እንትን ያላቸው ሲሆን then she must be indifferent between the two bundles of good ብለን ማየት እንችላለን ማለት ነው። ምክንያቱም መምረጥ አቅቷት ስለሆነ ማለት ነው። ግን ያው ተመሳሳይ የሆነ እንትን ስላለው ስለዚህ እነሱ ምንድናቸው? ተመሳሳይ የሆኑ ኢንዲፔንደንት ሪሌሽን የሆኑ ናቸው፣ የተገናኙ የሆኑ ናቸው እንጂ ኢንዲፔንደንት የሆኑ አይደሉም። እርስ በርሳቸው እንትን ሊሉ አይችሉም። እርስ በርሳቸው ሪሌሽን ያላቸው ነገሮች ናቸው ለማለት ፈልጎ ነው። ሲሚላርሊ ኢፍ ኤክስ ዊከር ፕሪፈረንስ ቱ ዋይ ብንል በት ዊ ኖው ዛት ኢት ኢዝ ኖት ዘ ኬዝ ዛት ኤክስ ኢንዲፈረንት ዋይ ማለታችን አይደለም። ግን የተወሰነ ግን መርጧል። ግን ሁሉንም ባይመርጥም የተወሰነ ግን መርጧል። እኩል አይደለም ኤክስ ኢንዲፈረንት ነው ዋይ ብለን ማለት አንችልም። we can conclude ምን ማለት እንችላለን? ኤክስ ፕሪፈር ቱ ዋይ ብለን ማለት እንችላለን። ምክንያቱም የተወሰነ መርጧታል። እንደዛ ብለን መግለጽ እንችላለን። this just say if
ዘ ኮንሱመር ቲንክስ ዛት ኤክስ ኢዝ አት ሊስት አስ ሎንግ አስ ዋይ ሺ ኢዝ ኖት ኢንዲፈረንት ቢትዊን ቱ በንድልስ ዜን ሺ ቲንክስ ዛት ኤክስ ኢዝ ስትሪክትሊ ቤተር ዛን ዋይ ብለን መግለጽ እንችላለን ነው የሚለን። ያው እነዚህ ሶስት ሀሳቦች የተገናኙ የሆኑ ሀሳቦች መሆናቸውን እያሳየን ነው። ወደ ቀጣይ ስንሄድ ምንድነው የምናገኘው? ዘ ኮንሴፕት ኦፍ ዩቲሊቲ የሚለውን ነው የምናገኘው። እንግዲህ ስለ እርካታ የሚለውን ነገር ነው። እንግዲህ አንድ ነገር ተጠቅመን ምን ያህል ረካን የሚለውን ነገር፣ ምን ያህል ደስተኛ ሆን የሚለውን፣ ምን ያህል ደስታ አገኘን የሚለውን ነገር ነው እዚህ ጋር የምናገኘው። እሱ ኮንሴፕት ላይ ነው። ኢኮኖሚክስ ዩዝስ ዘ ተርም ዩቲሊቲ ቱ ዲስክራይብ ዘ ሳቲስፋክሽን ኦር ፕሌዠር derived from consumptions of good ኦር ሰርቪስ ማለት ነው። እንግዲህ ኢኮኖሚስቶች ዩቲሊቲ የሚለውን ቃል የሚጠቀሙ ለምንድን ነው? ሳቲስፋክሽን እርካታን ወይም ደግሞ ፕሌዠር ደስታን ለመግለጽ ነው። derived from consumptions of goods or service የሆነ ነገር ተጠቅመን ከዛ ከተጠቀምነው ያለን ደስታ ያለን እርካታ ብለው ለመግለጽ የሚሞክሩት እንግዲህ ኢኮኖሚክሶች የሚጠቀሙት ዩቲሊቲ ማለት ነው። in other word utility is a power product of satisfy human wants። እንግዲህ ዩቲሊቲ የምንለው የአንድ ምርት የሰው ልጆች ፍላጎታቸውን ማርካት ሲችል የመቻል አቅም ነው እንግዲህ ዩቲሊቲ የምንለው ማለት ነው። given any two consumptions of bundle x and y የሚባሉ ሁለት እቃዎች ቢኖሩ the consumer definitely wants the x bundle than y bundle if and only if the utility is x is better than y ብለን መግለጽ እንችላለን። ያው በሙዝና በኦሬንጅ ነው እየተጠቀምን ያለን ኤግዛምፕላችን። ለምሳሌ አንድ ሙዝና አንድ ኦሬንጅ ብትሰጥ እኔ ከአንድ ሙዝ አንድ ኦሬንጅ ብጠቀም ነው እርካታዬ በጣም ደስተኛ የሚያደርገኝ ብትል አንተ ምን ትላለህ? ከሙዝ ይልቅ ያንተ ዩቲሊቲ ከሙዝ ይልቅ ለኦሬንጅ እርካታ አለ ብለን መግለጽ እንችላለን ነው የሚለን። do you think that utility and usefulness are synonyms? ምን ታስባላችሁ? አሁን ዩቲሊቲ እና ዩዝፉልነስ የሚለው ነገሮች ጠቃሚነትና ዩቲሊቲ እርካታ የሚሉ ነገሮች ተመሳሳይ ናቸው ብላችሁ ታስባላችሁ? ኖ መሆን አለበት መልሳቸው። ተመሳሳይ ነገሮች ስላላደሉ ማለት ነው። እስኪ እያንዳንዳቸው ስናይ ምንድነው ኢን ዲፋይኒንግ ዩቲሊቲ እንግዲህ ዩቲሊቲን ስንገልጸው ኢምፖርታንት ሄድባይን ዘ ፎሎዊንግ ፖይንትስ የተወሰኑ ፖይንቶችን ማየት አለብን ዩቲሊቲን እንግዲህ በደንብ ለመረዳት ማለት ነው። አንደኛ ምንድነው ዩቲሊቲ ኤንድ ዩዝፉልነስ አር ኖት ሲኖኒምስ ተመሳሳይ አይደሉም። እነዚህ ዩቲሊቲ እና ዩዝፉልነስ ምንድነው? ጠቃሚነት የሚለው ነገር ፎር ኤግዛምፕል ለምሳሌ በኤግዛምፕል ፔይንቲንግ ባይ ፒካሶ ሜይ ቢ ዩዝፉል ፈንክሽናሊ በት ኦፈር ግሬት ዩቲሊቲ ቱ አርት ሎቨርስ። አሁን ለሰዓሊዎች የሆነ የፒካሶ ስዕል ምንድነው ጠቃሚ የሆነ ከፍተኛ የሆነ ምንድን እርካታ ሊኖራቸው ይችላል ለሰዓሊዎች ማለት ነው። እነዚህ የጥበብ ወዳጆች ለሆኑ ሰዎች ማለት ነው። ግን አሁን የሆነ ስዕል ግድግዳ ላይ ተለጥፎ ምንም ሳንጠቀመው ዩቲሊቲ አለን ማለት አንችልም። ግን ዩዝፉልነስ ነው የምንለው። ዩዝፉልነስ ምንድነው? እንዳጠቃላይ እዚህ ላይ የምትይዙን ነገር ዩዝፉልነስ ሳንጠቀመው የሆነ ነገር ዝም ብለን ሳንጠቀመው የሆነ የምንረከው ለምንድነው? ለሚሰራው ሰው ነው ብዙ ጊዜ ዩዝፉልነስ ማለት ነው። ዩቲሊቲ የምንለው ነገር ግን ያን ነገር ቀምሰ ነው ተጠቅመ ነው ኮንሱም አድርገ ነው እርካታችን እንትን የሚለው ማለት ነው። ሄንስ ዩዝፉልነስ ኢዝ ኤ ፕሮዳክት ሴንትሪክ። እንግዲህ ዩዝፉልነስ የምንለው ምንድነው? አምራቹ ጋር ያለው ቁርኝት ነው ዩዝፉልነስ የምንለው። ዩቲሊቲ የምንለው ግን ኮንሱመር ሴንትሪክ ነው፣ ከተጠቃሚው ጋር አንድ ነገር ተጠቅመን ነው እንጂ ዝም ብለን ስለ ሳለው ስዕሉ የሳለው ሰው ብቻ ነው እንጂ ሊረካ የሚችለው። አሁን ለምሳሌ በስዕሉ ላይ ፒካሶ ስዕሎች ላይ ግን ዩቲሊቲ ኖራው ብለን አንልም የሚለውን ሀሳብ አንደኛ አሁን እንወስዳለን። ቀጣይ ዩቲሊቲ ኢዝ ሰብጀክቲቭ የሚለውን እናያለን። ዩቲሊቲ ምንድነው? ግላዊ የሆነ ነው። ምክንያቱም ለአንተ የምትረከው የሚያረካህ ለእኔ ላያረከኝ ይችላል። ሰብጀክቲቭ ነው የሚለውን ቫሪ ፍሮም ፐርሰን ቱ ፐርሰን ከሰው የተለያየ ነው። ምሳሌ ለአንድ ሰው ምን አቮካዶ በጣም ሳቲስፋክሽን ሊሰጠው ይችላል። ደግሞ ለአንዳንድ ሰዎች ደግሞ አቮካዶ አንወድም የሚሉ ሰዎች እኮ አሉ። ሳቲስፋክሽን የላቸውም ለአቮካዶ ማለት ነው። ዩቲሊቲ ከሰው ወደ ሰው ይለያያል የሚለውን የዩቲሊቲ ኮንሴፕት አንደኛው ነው። ዛት ሚንስ the utility that two individual derives from consuming the same levels of product may not be the same። እንግዲህ ተመሳሳይ የሆነ እቃ ሰጣቸው ራሱ እርካታቸው የተለያየ ሊሆን ይችላል። ምክንያቱም አንድ ሙዝ እና አንድ ብርቱካን ተመሳሳይ ብትሰጣቸው
ማለት አንድ ብርቱካን ሳይሆን አንድ ሙዝና አንድ ሙዝ ልክ ለአንደኛው ሰው አንድ ሙዝ ለአንደኛው ሰው አንድ ሙዝ ተመሳሳይ የሆነ ፕሮዳክት ብትሰጣቸው ተመሳሳይ እርካታ ላይኖራቸው ይችላል። አንደኛው ሰው ሙዝ ላይወድ ይችላል፣ እርካታ ላይኖር ይችላል ለሙዝ። አንደኛው ደግሞ ሞር ሳቲስፋክሽን ላይኖረው ይችላል። ፎር ኤግዛምፕል ነን ስሞከርስ ዶንት ድራይቭ ኤኒ ዩቲሊቲ ፍሮም ሲጋሬት። እንግዲህ ለማያጨሱ ሰዎች ምንም ዩቲሊቲ የላቸውም፣ ሳቲስፋክሽን የላቸውም። አሁን ሲጋራ ለማያጨስ ሰው ሲጋራ ብትሰጠው እንደውም በቃ ወግድል ብሎ በጣም ከባድ ደረጃ ሊሆን ይችላል፣ በሳል ሊሞት ይችላል ማለት ነው። ሶ ለሚያጨስ ሰው ግን ከፍተኛ የሆነ ሳቲስፋክሽን አለው ማለት ነው። ይሄ እንግዲህ ሰብጀክቲቭ ነው ያልነውን አይተናል። ሶስተኛው ኮንሴፕት ምንድነው? ዩቲሊቲ ካን ቢ ዲፈረንት አት ዲፈረንት ፕሌስ ኤንድ ታይም። አዎ ይሄም እንግዲህ ዩቲሊቲ እርካታ የምንለው ነገር በተለያየ ይሆናል፣ ከተለያየ ቦታና ከተለያየ ጊዜ አንጻር ይለያያል የሚለውን ነገር ያይዘናል። አሁን እዚህ ጋር የምትይዙት ነገር ለምሳሌ ከቦታ ቦታ የምንለው ነገር ሙቀት አለበት ቦታ ላይ ሄዳችሁ ለጃኬት ያላችሁ ሳቲስፋክሽን የለም። ምንም ነገር እንትን ማለት አትችሉም። ጃኬት ምንም ላይረካችሁ አይችልም ሙቀት አለበት ቦታ፣ ምክንያቱም ከባድ የሆነ ሙቀት እንደውም ስለሚጨምርባችሁ ማለት ነው። ግን ቀዝቃዛ ቦታ ላይ ጃኬት ግን ከፍተኛ የሆነ ሳቲስፋክሽን ይኖራችኋል ማለት ነው። ከቦታ አንጻር ስናይ፣ ከጊዜ አንጻር የሚለውን ደግሞ ስናይ አንድ ሰው ማታ የሚጠቀመው ነገር እና ጧት የሚጠቀመው ነገር የተለያየ እርካታ ሊሆን ይችላል። ተመሳሳይ ነገር ተጠቅሞ ራሱ ማለት ነው። ማታ መጠቀሙና ጧት መጠቀሙ ራሱ ሳቲስፋክሽኑ ሊለዩ ይችላል። ለምሳሌ ፎር ኤግዛምፕል እዚህ ጋር እንዲያስቀምጣለን ዘ ዩቲሊቲ ዛት ሜይ ጌት ፍሮም ድሪንኪንግ ኮፊ ኤርሊ ኢን ሞርኒንግ ሜይ ቢ ዲፈረንት ፍሮም ዘ ዩቲሊቲ ዊ ጌት ዱሪንግ ላንች ታይም። አሁን ለምሳሌ ጧት ቡና የምንጠጣውና ምሳ ሰዓት ላይ ቡና ስንጠጣ እርካታችን ዲፈረንት ሊሆን ይችላል ነው የሚለው። ምክንያቱም አሁን አንዳንድ ሰው ጧት ቡና ሲጠጣ ከፍተኛ የሆነ ሳቲስፋክሽን ይኖረዋል። አንዳንዱ ደግሞ ቀን ሲጠጣ ነው ሳቲስፋክሽን የሚኖረው። ሶ ዲፈረንት ነው የሚለውን እንይዛለን ማለት ነው። ወደ ቀጣይ ስንሄድ አፕሮች ኦፍ ሜዠርመንትስ ኦፍ ዩቲሊቲ። እንግዲህ ዩቲሊቲ የምንለውን ነገር የሚለካ ነገር ስለሆነ በምንድን ነው የምንለካው ብለን ስናይ ቱ ሜጀር አፕሮች አሉት። ሜጀር ዩቲሊቲ፣ ካርዲናል እና ኦርዲናል አፕሮች የምንላቸው አሉ። ካርዲናሎች ምንድነው? ይሄ በቁጥር እንለካዋለን ብለው የሚያስቡ ናቸው። ኦርዲናል ደግሞ ምንድነው? በደረጃ ፈርስት ሰከንድ እያልን ነው እንጂ በቁጥር ልንለካው አንችልም። ይሄ እርካታ የምንለው ነገር ነው። አይገርምም? ዩቲሊቲ ይለካል ማለት በቁጥር ይለካል ብሎ የሚያስብ ካርዲናሊስት ስኩሎች ማለት ነው። ዘ ካርዲናሊስት ስኩል ፖስቱሌትድ ዘ ዩቲሊቲ ካን ሜዠርድ ኦብጀክቲቭሊ። እንግዲህ ካርዲናሊስቶች ምንድነው የሚሉት? ዩቲሊቲን እርካታን መለካት እንችላለን፣ ቁጥራዊ በሆነ መንገድ መለካት እንችላለን ብለው ነው የሚያስቡት እኔ ካርዲናሊስቶች ውስጥ ማለት ነው። አኮርዲንግ ቱ ኦርዲናሊስት ስኩል ደግሞ ምንድነው የሚሉት? ዩቲሊቲ ኢዝ ኖት ሜዠረብል ኢን ካርዲናል ነምበር። በቁጥር ግን እንለካው አንችልም ዩቲሊቲን ግን ራዘር በምንድን መሆን አለበት? እንደውም ልክ ግን ኮንሱመር ዛን ካን ራንክ ኦር ኦርደር ዘ ዩቲሊቲ ሂ ድራይቭስ ፍሮም ዲፈረንት ጉድስ ኤንድ ሰርቪስ። ከሆነ ነገር ተጠቅመን በኦርደር ወይም በራንክ ነው እንጂ የምናስቀምጠው በቁጥር አንድ ዩቲል ሁለት ዩቲል ብለን ማስቀመጥ አንችልም ነው የሚሉት እነዚህ። ያው እንግዲህ በደንብ የነሱ አገላለጽ አለ። ዘ ካርዲናል ዩቲሊቲ ቲዎሪ። እንግዲህ ካርዲናሊስቶች ዩቲሊቲ ቲዎሪ ምንድነው የሚሉት የሚለውን ስናይ አኮርዲንግ ቱ ዘ ካርዲናል ዩቲሊቲ ቲዎሪ ዩቲሊቲ ኢዝ ሜዠረብል ባይ አርቢትራሪ ዩኒትስ ኦፍ ሜዠርመንት ኮልድ ዩቲልስ። እነዚህ ካርዲናሊስቶች ምንድነው የሚሉት? ዩቲሊቲ የምንለው እርካታ የምንለውን ነገር መለካት እንችላለን። አርቢትራሪ ዩኒትስ ኦፍ ሜዠርመንት በዩቲል አንድ ዩቲል ሁለት ዩቲል እያልን መለካት እንችላለን። ወይም ደግሞ ፍሮም 1 to 3 ከአንድ ከሁለት ወይም ዩቲል ብለን መለካት እንችላለን ነው የሚሉት። እነዚህ በቁጥራዊ መለካት እንችላለን የሚሉ ናቸው ካርዲናል ዩቲሊቲዎች ማለት ነው። ፎር ኤግዛምፕል ለምሳሌ ዊ ሜይ ሳይ ዘ ኮንሰፕሽንስ ኦፍ ኦሬንጅ ጊቭስ ብሌን 10 ዩቲልስ ኤንድ ኤ ባናና ጊቭስ ሄር 8 ዩቲልስ እንትን ብትል ለምሳሌ ብሌን ምን ብትል 10 ዩቲል ለኦሬንጅ ለብርቱካን ያላት 10 ዩቲል 10 እርካታ አላት ብለን ብንል ለሙዝ ደግሞ 8 ዩቲል አላት ብንል ሶ ምን ማለት መደምደም እንችላለን? ብሌን ካናዘር ብሌን ጌትስ ሞር ሳቲስፋክሽን ፍሮም ኦሬንጅ ዛን ባናና። ከባናና ይልቅ ለኦሬንጅ ከፍተኛ ሳቲስፋክሽን አላት ብለን ማለት እንችላለን። እንግዲህ እንደ ካርዲናሊስቶች በቁጥር መለካት እንችላለን ብለው ነው የሚያስቀምጡ ካርዲናሊስቶች ማለት ነው። እንግዲህ አሰፕሽኖች አሉት ካርዲናሊስት ቲዎሪ ምን አሰፕሽኖች አሉት የሚለውን ስናይ ዘ ካርዲናል አፕሮች ኢዝ ቤዝድ ኦን ዘ ፎሎዊንግ ሜጀር አሰፕሽን በተለያዩ እንትኖች እንትን ይላል። ለምሳሌ አንደኛ ምንድነው? ራሽናሊቲ ኦፍ ኮንሱመር። እንግዲህ
ኮንሱመር ምንድነው ምክንያታዊነት የምንለው ነገር የተጠቃሚዎች ምክንያታዊነት የሚለው ምንድነው? ይሄ ራሽናሊስት ኦፍ ኮንሱመር የምንለው ነገር ምንድነው? ዘ ሜን ኦብጀክቲቭስ ኦፍ ኮንሱመር ኢዝ ቱ ማክሲማይዝ ዘ ሳቲስፋክሽን። እንግዲህ ዋና ዓላማ የአንድ ተጠቃሚ የሆነ ነገር ስንጠቀም ዓላማችን ምንድነው? እርካታችንን ከፍተኛ ለማድረስ ነው። ሳቲስፋክሽናችንን ማክሲመም ለማድረስ ነው። ሀር ሊሚትድ በጀት ኦር ኢንካም በምናችን በተገደበው ባለን አቅም ነው፣ በገቢያችን ነው። ምክንያቱም በጀት ከሌለን ከፍተኛ የሆነ እርካታ ብንፈልግ ራሱ ምን ማድረግ አንችልም፣ መጠቀም አንችልም። ግን ባለን ልክ ከፍተኛ እርካታ ለመሆን የምንፈልገው ማክሲመም ለማድረስ የምንፈልገው ነው። እንግዲህ የኦብጀክቲቭስ ኦፍ ኮንሱመር አንድ ተጠቃሚ ሲጠቀም ማለት ነው። ዘስ ኢን ኦርደር ቱ ማክሲመም ሄር ሳቲስፋክሽን ዘ ኮንሱመር ሃዝ ቢን ራሽናል ነው እንላለን ማለት ነው። እንግዲህ ማክሲመም ሳቲስፋክሽን አለው ካል እንግዲህ ኮንሱመር ራሽናል ሆኗል እንላለን። ሁለተኛው አሰብሽን ምንድነው? ዩቲሊቲ ኢዝ ካርዲናሊ ሜዠሬብል። የካርዲናሊስቶች እንግዲህ ሁለተኛ አሰብሽን ብለው ያስቀመጡ ምንድነው? ዩቲሊቲን በቁጥራዊ መንገድ መለካት እንችላለን ነው የሚለውን ነው እንግዲህ የካርዲናሊስቶች። ሶስተኛው ምንድነው? ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ። እንግዲህ ተመሳሳይ ነው፣ የማይቀየር የተጨማሪ እርካታ የብር ተጨማሪ እርካታ የማይቀየር ነው ብለው ነው የሚያስቡት እነዚህ ኮንስታንት ማርጂናል ዩቲሊቲ ኦፍ መኒ ብለው ነው የሚሉት። እንግዲህ አሰብሽናቸው ሶስተኛው ሊቀየር አይችልም የገንዘብህ። ለምሳሌ ምን እያለ ነው? ኤ ጊቭን ዩኒትስ ኦፍ መኒ ዴዘርቫይስ ዘ ሴም ቫልዩ ኤኒ ታይም ኦር ፕሌስ ኢንቱ ስፔንት። ለሆነ ነገር የምናወጣው ብር የሆነ ማለት ሊሚት የሆነ ብር አለ፣ ስፔሲፊክ የሆነ ብር አለ የምታወጣው ለሆነ ነገር የምታወጣው በተመሳሳይ በማንኛውም ጊዜና በማንኛውም ቦታ ሊቀየር አይችልም። ተመሳሳይ ነው እንትኑ። ይሄ ማለት ነው ልክ ለአንተ አሁን 100 ብር ቢኖር 1000 ብር ነው። 1000 ብር ቢኖርህ 1000 ብር ልክ እንዳለህ አሁን ባንክ ላይ 1000 ብር ልክ እንደገባለህ ወይም እንዳለህ ለ10 ብር የምትሰጣት ክብር እና ለልክ ደግሞ ሁሉንም ብር ጨርሰህ 10 ብር ኑራህ ለ10 ብር የምትሰጣት ክብር ምን መሆን አለበት ነው የሚለው? ዘሴ መሆን አለበት ነው የሚለው። ይሄ እንግዲህ ኮንስታንት ማርጂናል ዩቲሊቲ ማለት ይሄ ነው። እንግዲህ ይሄ አንዱ አሰብሽናቸው ነው ለካርዲናሎች ማለት ነው። ቀጣይ አሰብሽናቸው ምንድነው? ዲሚኒሺንግ ማርጂናል ዩቲሊቲ። እንግዲህ ዲክሪዝ ማርጂናል ዩቲሊቲ ይሄ ተጨማሪ እርካታ የምንለው ነገር ማርጂናል ዩቲሊቲ ማለት ምንድነው? አዲሽናል ዩቲሊቲ ነው። የሆነ አንድ ነገር ትጠቀማለህ። ለምሳሌ አንድ ሙዝ ትበላለህ፣ የሆነ እርካታ ታገኛለህ። ሁለተኛው ሙዝ ትበላ ደግሞ የምታገኘው እርካታ ተጨማሪው እርካታ ነው ማርጂናል ዩቲሊቲ የምንለው። ከዛ ዲሚኒሺንግ ይቀንሳል ብለው ነው የሚያስቡት። ሶ እንዴት ነው ይቀንሳል ብለህ የምታስበው? ልክ መጀመሪያ አንድ ሙዝ ትበላ ከፍተኛ የሆነ እርካታ አገኘህ። ሁለት ሙዝ ትበላ ደግሞ እንደ መጀመሪያው አይሆንም። ሶስተኛ ስደግም ደግሞ እንደ መጀመሪያው አይሆንም። አራተኛ ስደግም እንደ መጀመሪያው አይሆንም። በጣም እየቀነሰ ይሄዳል። እንደውም ወደ 10 ሙዝ ብትበላ ምን ሊያስጠላ ይችላል፣ ሊያስመልስ ሁሉ ይችላል ማለት ነው። ሶ እየቀነሰ ይሄዳል ማርጂናል ዩቲሊቲ ብለህ ነው እንትን የምትለው። ዘ ዩቲሊቲ ድራይቭድ ፍሮም ኢች ሰክሰሲቭ ዩኒትስ ኦፍ ኮሞዲቲ ዲሚኒሽ። ለተከታታይ ልክ አንድ ሙዝ ሁለት ሙዝ እያልክ ለምትጠቀማቸው እቃዎች ምን መሆን አለበት ነው የሚለው? ዩቲሊቲህ ዲክሪዝ መሆን አለበት፣ ያ ማለት ይቀንሳል ነው። ኢን አዘር ወርድ ዘ ማርጂናል ዩቲሊቲ ኦፍ ዘ ኮሞዲቲ ዲሚኒሽስ አስ ኤ ኮንሱመር አኳርስ ላርጀር ኳንቲቲ ኦፍ ኢት። ተጨማሪ የሆነ የምትጠቀመው ኳንቲቲ እስካለ ድረስ ዩቲሊቲ ምንድነው? ይቀንሳል ነው ዲሚኒሽንግ ማርጂናል ዩቲሊቲ። አምስተኛው ምንድነው? ቶታል ዩቲሊቲ ኦፍ ባስኬት ጉድ ዲፔንድ ኦን ዘ ኳንቲቲስ ኦፍ ዘ ኢንዲቪጁዋል ኮሞዲቲ። አጠቃላይ እርካታ ነው ይሄ ደግሞ። ማርጂናል ዩቲሊቲ እና ቶታል ዩቲሊቲ ዘ ሴም አይደሉም። ቶታል ዩቲሊቲ የምንለው ምንድነው? የምትድምሩ አጠቃላይ። ለምሳሌ አንድ ሙዝ ስትጠቀም ምን ያህል እርካታ አገኘህ ብንል፣ ያው ይለካል ብለን ስላል 10 እርካታ አገኘህ ብንል፣ ከዛ ሁለተኛው ሙዝ ስትደግም ምን ያህል አገኘህ እየቀነሰ ስለሚሄድ 8 ብታገኝ፣ ሶስተኛውን ስትደግም ደግሞ ምን ያህል ታገኛለህ 6 ብታገኝ እየቀነሰ እንደውም ከ6 በታይ 5 እንበለው 5 ብታገኝ፣ አራተኛውን ስትጠቀም ደግሞ 2 ብታገኝ እያለ እየቀነሰ ይሄዳል ማርጂናል ዩቲሊቲ። ሶ ቶታል ዩቲሊቲ ማለት የማርጂናል ዩቲሊቲዎቹ ድምር ነው። አጠቃላይ የመጀመሪያው የሁለተኛው የሚደመረው ነው። ሶ እዚህ ጋር ምንድነው አንደኛው አሰብሽን ብለው ያስቀመጡት? ዘ ባስኬት ኦፍ ዘ ጉድ ከሆነ ባንድ ላይ አንድ እቃዎች ቢኖር እሱን በምንጠቀም ሰዓት ዲፔንድ የሚሆነው ዘ ኳንቲቲስ ኦፍ ኢንዲቪጁዋል ኮሞዲቲ እያንዳንዳቸው ላይ ነው ዲፔንድ የሚሆነው። 10ን 8ን 5ን 2ን ደምረን ነው ቶታል ዩቲሊቲውን እንትን የምንለው የሚለው ነገር። ይሄ ቀለል ያለ ሀሳብ ነው። ያን ያህል እንትን የሚል ነገር አይደለም ማለት ነው። ኢፍ ዜር
ኤን ኮሞዲቲስ ቢኖር አሁን ይሄ ቶታሊቴሪቲን በእንትን ሊያስረዳ ነው። ኤን የተባለ ያው ብዙ ናቸው ኤን ብለን እናያቸው። ኢን ዘ ባንድልስ ኦፍ ኳንቲቲስ x1 x2 x3 እያልን ብንጠቀም እስከ xn ድረስ ብንጠቀም ዘ ቶታሊቴሪቲ ኢዝ ጊቨን ባይ የምንላለን። ቶታሊቴሪቲ ኢዝ ኢኳልስ ቱ ኤፍ ኦፍ x1 x2 x3 እያልን እንሄዳለን። ምክንያቱም በፈንክሽን ሲገልጸው እያንዳንዳቸው ድምር ስለሆነ ምን ያህል ናቸው ብለን ኤፍ እናበዛለን ማለት ነው እያንዳንዳቸውን። ይሄ ቀለል ያለ ሀሳብ ነው ማለት ነው። እንግዲህ ለዛሬው ይዤላችሁ የመጣሁት ይሄንን ይመስላል። በቀጣይ በፓርት 2 እስከምንገናኝ ሰላም ሆኑልኝ። ስላዳመጣችሁኝ አመሰግናለሁ።